ወደ ከሚሴ ነው የምናቀናው። በከሚሴ ባልደረባችን ሳራ ስዩም ትገኛለች። እንደሚታወቀው እንግዲህ ከተሞች የተለየ መልክ፣ የተለየ ውበት፣ የተለየ ድምቀት እየያዙ ነው በኮሪደር ልማት ምክንያት ማለት ነው። በከሚሴ አካባቢም እንግዲህ ሰፊ ኮሪደር ልማት ስራዎች ተሰርተዋል። እነዚህ ስራዎች ከተማዋን ምን አስመስሏታል የሚለውን እናነሳለን። አዎ እንግዲህ ይህ የኮሪደር ልማት እጅግ ካስዋባቸው ከተሞቻችን ውስጥ እንደዚሁ ከሚሴን ማንሳት እንችላለን። ቀደም ሲል አንተ እንዳነሳው ደግሞ ሳራ እዛ ነው የምትገኘው። እንደ ከተማዋ ሁሉ አምሮባት እየተመለከትናት ነው። ሳራ በጣም ተውባ ከሚሴ አካባቢውን መስላ ያየናት እንገኛለን። እንዴት አደርሽ ሳራ? ምን ይመስላል ከሚሴ አካባቢ? ቅኝትሽ የታዘብሽው ምን ይመስላል? ማለዳውስ እንዴት ነው? መረጃዎችን ማድረስ ትችላለሽ? አመሰግናለሁኝ ሜሮንና ዘመን። እንደምን አደራችሁ ተመልካቾቻችን። እንግዲህ የምንገኘው በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ዋና ከተማ በሆነችው ከሚሴ ነው። ከሚሴ ከፍተኛ የንግድ እንቅስቃሴ የሚካሄድባት፣ ከአራት በላይ ቋንቋዎች የሚነገርባት፣ በአፋር፣ አርጎባ፣ ኦሮምኛ እንዲሁም ደግሞ አማርኛ የሚነገርባት፣ ሁሉም ብሔረሰብ ተሰባጥሮ የሚኖርባት ውብ ከተማ እንደሆነች ተመልክተናል። እንግዲህ የተለያዩ ማህበረሰቦች ተሰባጥሮ የሚኖሩባት ከተማ እንደመሆኗ ከአዲስ አበባ ደሴ ኮምቦልቻ የሚያልፈው ዋናው መንገድ መሀል ላይ መገኘቷ ለንግድ እንቅስቃሴ ተመራጭ እንዳደረጋት ተመልክተናል። ከጥቂት ዓመታት ወዲህ እንግዲህ ከሚሴ እያደገች ካሉ ከተሞች ውስጥ በቀዳሚነት የምትጠቀስ ነች። እንግዲህ ይህ የኮሪደር ልማት ደግሞ ለከሚሴ ሌላ ገጽታ ይዞላት እንደመጣ ተመልክተናል። በማታ ቅኝታችን አዲስ አበባ ላይ የምንመለከታቸውን በምሽት ኳስ የመጫወት፣ ሳይክል የመንዳት እንዲሁም ደግሞ ሰዎች በምሽት በተለያዩ የኮሪደር ቦታዎች የመንቀሳቀስ ባህልን ልምድ እያደረጉት እንደሆነ ተመልክተናል። ይህም የኮሪደር ልማቱ ከዋና ከተሞች በተለይም ከዋና ዋና የክልል ከተሞች ወጥቶ በሌሎችም የዞን እንዲሁም ደግሞ ሌሎች ከተሞች ላይ መስፋፋቱ ከተሞች እድገት መነቃቃት ትልቅ አስተዋጽኦ የሚያበረክት እንደሆነ ነው የተመለከትነው። በማለዳው እንግዲህ ከሚሴ በማለዳ ተነስቶ ቡናውን ጠጥቶ አርሂቡ ብሎ ወደ ስራ የሚገባ ማህበረሰብ እንደሆነ ነው የተመለከትነው። ሌሊት ነው እንግዲህ የነበረው ቅኝታችን። በጠዋት ሰዎች ወደ ንግድ እንቅስቃሴያቸው ወደ ስራቸው ሲንቀሳቀሱ ተመልክተናል። ከተማዋም የኮሪደር ልማት የተጠናቀቀባቸው ቦታዎች አሉ። ያልተጠናቀቀባቸውንም ወደ ሌሎች የስራ ሂደቶች እየተከናወኑ ይገኛሉ። ከጎኔ ግን የከተማዋ ከንቲባ አቶ ሸሪፍ ቃሲም ይገኛሉ። እንኳን ደህና ቆዩን። እንግዲህ ከሚሴ በአጭር ጊዜ ውስጥ እያደገች ያለች ከተማ ናትና በተለይ የኮሪደር ልማቱ ላይ ያከናወናችሁት ያለው ስራ ምን ይመስላል? በተለይም አዲስ አበባ ላይ ሌሎች የክልል ከተሞች ላይ የምንመለከተው የዚህ የምሽት ድባብ እናንተ ላይ ምን ይመስላል? እስኪ። አመሰግናለሁ ሳራ። ከተማችን ከሚሴ ባለፉት 2-3 አመታት የተለየ ገጽታ እያሻሻለች ያለች ከተማ ናት። በተለይ ደግሞ የኮሪደር ልማት ኢኒሼቲቭ ከመጣ በኋላ እኛም እንደ ሌሎች ከተሞች ማህበረሰቡን በማሳተፍ የውስጣችንን አቅም በመፍጠር ከተማችንን ገጽታ በተለይ በኮሪደር ልማት ለመቀየር እየሰራን የምንገኘው። ይሄ የኮሪደር ልማት የተለየ የኢኮኖሚ መነቃቃት ይዞ የመጣ ነው ያየን ያለ ነው። ከዚህ በዘለለ ደግሞ በተለይ ከተሞችን በውብ ምቹና ለነዋሪዎቿ ምቹ ተስማሚ እንድትሆን እያደረገልን ነው የሚገኘው። በተለይ በ2017 የሰራ ነው የኮሪደር ልማት መጀመሪያም እንደመሆኑ መጠን የኮብልስቶን ስራ መንገድ ላይ ነው የሰራ ነው። እሱም የስፖርት ፊልድ ያለው የሳይክል መሄጃ ያለው እንደዚሁም ደግሞ የእግረኛ መሄጃ እንደዚሁም የግሪነሪ ያለው ነው የሰራ ነውና በሱ ስቲል አሁን ህዝቡ በጣም የተዝናናበት እስከ ምሽት በተለይ በምሽቱ ስፖርት የእግር ኳስ ጨዋታዎች እስከ ምሽቱ 4 ሰዓት 5 ሰዓት ህጻናት እንደውም ትላልቆችም ጭምር በየተራው ስፖርት ፊልዱ ላይ እየተጫወቱ ነው ያሉት። የተለየ የኢኮኖሚ መነቃቃትም የፈጠረበት ሁኔታ ነው ያለው። ምክንያቱም የተዘጋጉ የነበሩ የንግድ ቤቶችን ከፋፍቶ የተለየ ገጽታ እንዲኖራት ነው እያደረገ ያለው። ይሄ ደግሞ የተለየ የንግድ እንቅስቃሴና የተለየ ኢኮኖሚ እንዲፈጠር ነው ያደረገው። እንደዚሁም ደግሞ የተለየ ስራ ባህልም ያገኘንበት ነው። ምክንያቱም ምሽቱንም ጭምር ስራ ይሰራል፣ ምሽቱንም ጭምር የተለያዩ የኩነቶች ከነወናሉና በዚህ የተለየ ስራ እድልም የፈጠረልን ነው የሚገኘውና
ነውና ከተማችን በዚህ በኮሪደር ልማት የተለየ የንግድ እንቅስቃሴና የተለየ ገጽታ ውበት እየጨመረ ያለ ገጽታ ነው እየፈጠረ ያለው። አሁንም ስራ ላይ ነው ያለነው። ባለፈው አመት 1 ኪሎ ሜትር ኮሪደር ልማት ነው የሰራ ነው። ዘንድሮ ደግሞ ወደ 4 ኪሎ ሜትር በተለይ አስፋልታችን ላይ አምና አስፋልታችን አልተሰራም ነበር። ዘንድሮ አስፋልቱ ስለተሰራ በዚህ አስፋልት ግራና ቀኝ ላይ ወደ 4 ኪሎ ሜትር እየጨረስን ነው የምንገኘው። ቀጣይ የሚቀረው የስማርት ፖልና ሌሎች ቀሪ ስራዎች ቢኖሩም አብዛኛው ግን በእኛ ስራ በእኛ አቅም መሰራት ያለባቸውን የእግረኞች እንደዚሁም ደግሞ የግሪነሪ የሳይክል መንገዶችን ያቀፈ 4 ኪሎ ሜትር ስራ እየሰራ ነው የምንገኘው። ወደ ማጠናቀቁም እየሄደ ነው የሚገኘው። ሌሎች ወደ ውስጥ ለውስጥም የመንደር ኮሪደር ብለን ውስጥ ለውስጥ አሁን ማፈራረስ እንደዚሁም ደግሞ መልሰን መገንባት ጀምረናል። ይሄ ቢያልቅ ደግሞ የተለየ በጣም ውበት ይዞ የሚመጣ ነው የሚሆነውና ይሄ የኮሪደር ልማት በከሚሴ ከተማ የተለየ ገጽታና የተለየ ኢኮኖሚ መነቃቃት ይዞ የመጣ መሆኑን ለመግለጽ ነው። አመሰግናለሁ። አንድ ጥያቄ ላክል። ከሚሴ የንግድ እንቅስቃሴ ያለባት ናት። በርካታ ብሔረሰቦች አብረው የሚኖሩባት ከተማ ናትና ኢንቨስትመንትን ከመሳብ አንጻር ምን እየሰራችሁ ነው? አጠር አድርገው ይበልስልኝ። አመሰግናለሁ። አው በርካታ የንግድ እንቅስቃሴ የሚደረግባት ከተማ ናት። ቅድም እንደተባለው የዋናው ከአዲስ አበባ ወደ ደሴ የሚሄደው መንገድ ላይ የምትገኝ ከተማ በመሆኗ የተለየ እንቅስቃሴ ነው የንግድ እንቅስቃሴ የፈጠረላትና በዚህ የባለሀብቶች በተለያየ በአገልግሎት ዘርፍ እንደዚሁም ደግሞ በሌሎች ዘርፎችም መጥተው እያለሙ ነው የሚገኙት። በተለይ በዚህም አሁንም ቀጣይ ባለሀብቶች መጥተው በደንብ አሁን የተሻለ መነቃቃትና የተሻለ የንግድ እንቅስቃሴ እየፈጠረች ያለችው ከተማ ስለሆነች አሁንም የተለየ የንግድ እንቅስቃሴ እንዲኖር እንፈልጋለን። ምቹ ሁኔታዎችም አሉ። አንደኛ ሰላሟ የተረጋገጠ ነው። ህዝቦቿ በጣም ፍቅር ነው። በጣም እንግዳ ተቀባይ ነው። የተለየ ብሔር ብሔረሰቦችም የሚገኙባት የኦሮሞኛ፣ አማርኛ፣ አፋርኛ፣ አርጎበኛ ብሔሮች ያሉባትና ትልቅ ገበያም በየሐሙሱ ትልቅ ገበያ ያለበት ከተማ ስለሆነ መታችሁ ኢንቨስትመንት እንድታረጉም በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ከተማችን አሁንም የተለየ ገጽታ እየፈጠረች ውበት እየጨመረላት የኮሪደር ልማት የተለየ ኢኮኖሚ እንቅስቃሴ ይዞ የመጣ ስለሆነ በዚህም የኢንቨስትመንት መነቃቃትም እየፈጠረች በመሆኑ ሌሎቹም ይሄን ማልማት የሚፈልጉ ካሉ ወደ ከተማችን መጥተው እንዲያለሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። እኔ አመሰግናለሁ። ሳራ እንግዲህ ዘመንና ሜሮን እንደተመለከታችሁት ከንቲባው የገለጹልን በርካታ ነገር አለ። እንግዲህ እኛም ማታ የታዘብነው በተለይም በምሽት ስራዎችን የመስራት ባህል በጣም እንደተስፋፋ ተመልክተናል። እስከ ምሽቱ 4 ሰዓት 5 ሰዓት ድረስ የንግድ ሱቆች፣ የተለያዩ ሆቴሎች ክፍት ነበሩ። ሰዎችም በምሽት ስፖርታዊ እንቅስቃሴዎችን፣ ሌሎች እንቅስቃሴዎችንም ሲያደርጉ ተመልክተናል። ይህ ደግሞ ለከተሞች መነቃቃት ትልቅ አቅም የሚፈጥር ነው። ኬሚሴ በተለያዩ አካባቢዎች ባሉ ዞኖች የምትዋሰን እንደመሆኗ የንግድ እንቅስቃሴዋን በተለይ ሐሙስ ላይ ለሚመጡ ሰዎች ባህልንም እሴትንም እንዲሁም ደግሞ ውበትን ከተለያዩ ነገሮች ጋር አብሮ ሊመለከት ይችላል። በጎራባቹ ያሉት የቱሪዝም መስህቦችንም ለማየት ትልቅ እድል የሚፈጥር ነው። የማለዳ ቅኝታችን ይሄን ይመስላል። ዘመንና ሜሮን